በየጊዜው እየባሰና እየሰፋ ስለመጣ እጅግ አሳሳቢና የህልውና ጥያቄና መፍትሄው ቢያንስ ከህዝቡ 80% በገጽ አግኝቶ ያለ ለዘብተኝነትና ማድበስበስ ፍጹም ግልጽነትና ዲሞክራሲያዊነት ባለው ሁኔታ ውይይት ለማድረግ አቅደን በሀገራችን ምዕራባዊ ማዕዘን የአምስት አስተዳደር ክልል ህዝብ እንዳነጋገርን ከሁሉ በፊት በቀጥታም ሆነ በተዘዋዋሪ የሚመለከተን የጎልፍ ባህረ ሰላጤ ጦርነት በመከሰቱና በተለይ ከዚሁ ጋር በተባበረ ሁኔታ ሻዕቢያና ወያኔ እንደሚታወቀውና እንደተለመደው ከባዕዳን ኃይሎች ጋር ተባብረው በተቀናጀ ሁኔታ እስከ ዛሬ አንጻራዊ ሰላም ባላቸው ማለትም በጎንደር በጎጃምና በወለጋ አዲስ የጥቃት ዘመቻ በመጀመራቸው ያቀርነውን ፕሮግራም መቀጠል ስላልተቻለ የዚህ ፕሮግራም መሰናዶን በከፊል ለዚህ መድረክ አስፈላጊ ናቸው ያልኳቸውን አንገብጋቢ ጉዳዮች ይዤ ቀርቤያለሁ። ሌላው ከቀድሞ አቀራረቤ የዛሬውን ለየት የሚያደርገው በጠላት የስነ ልቦና ጦርነት ከውጭም በሚሰራጩ ከውስጥም በሚመነጩ ውዥንብሮች ህዝቡም ሆነ አመራሩ ብሔራዊ ግዴታቸውን ላለመወጣት እንቅፋት የሆኑና ለህዝቡ ግልጽ መሆን ያለባቸው ጽኑ አቋምና አስቸኳይ መፍትሄ የሚያሻቸው መሰረታዊ ጉዳዮች አሉ። እነሱም ሀ ስለ ህገ መንግስታችንና ስለ ሪፐብሊካችን ስለ ህገ መንግስታችንና ሪፐብሊካችን ለመወያየት በቅድሚያ ስለ መንግስት ጽንሰ ሐሳብ ዋና ዋና ነጥቦችን ጠቅለል ባለ መልኩ ለመዳሰስ እፈልጋለሁ። መንግስት ማለት ምን ማለት ነው ከሚለው ብንነሳ በቀላል አቀራረብ መንግስት አንድ የተወሰነ ክልልና በዚያ ክልል ውስጥ የሚኖር ህዝብን መሰረት አድርጎ የሚቋቋም የፖለቲካ ድርጅት ነው። የመንግስት ፈቃድ በግዛቱ ክልል ከሚኖሩ ከማናቸውም ሌላ ፈቃድ የበላይነት አለው። በመሆኑ መንግስት የአንድ ህዝብ ወይም በባዕድ አነጋገር ኔሽን የተባለው መታወቂያ ህጋዊነትና ስልጣን ሉዓላዊነት የሚገለጥበት ድርጅት ነው። ከዚህ ውጪ ህዝብነት የዚያም ህዝብ መታወቂያና ህጋዊነት ወይም ነፃነትና ሉዓላዊነት የሚገለጽበት ምንም አይነት ሁኔታ የለም። በየትኛውም ታሪካዊ ወቅትና ስርዓት የነበረ ወይም ያለ መንግስት በተጻፈ ወይም ባልተጻፈ ህብረተሰብ የሚተዳደርበት ህገ መንግስት፣ ህግ፣ ስርዓትና ወግ አለው። መንግስት ከሌሎቹ ማህበራዊ ተቋሞች ወይም ድርጅቶች የሚለይባቸው ጉዳዮች ብንመለከት ጠቅለል ባለ መልኩ አንደኛ በግዛቱ ክልል የሚኖሩ ዜጎች ሁሉ የመንግስት አባልነት የግዴታ መሆኑ፣ ሁለተኛ ሀገርንና ህዝብን በውስጥና በውጭ የሚወክል ብቸኛ ድርጅት መሆኑና ከዚህ ውጭ ሌላ የሚሆን አንዳችም ነገር ያለመኖሩ፣ ሶስተኛ የሀገርን ዳር ድንበር የህዝብን አንድነት ማህበራዊ ደህንነትና ሉዓላዊነት ለማስከበር ካስፈለገ በኃይል የመጠቀምና የማስፈጸም ከፍተኛ መብትና ስልጣን ያለው ድርጅት መሆኑ፣ አራተኛ ህጉን ትዕዛዙንና ፈቃዱን ሁሉ ዜጎች የማክበርና የማስፈጸም ግዴታ ያለባቸው መሆኑ ዋና ዋናዎቹ ናቸው። አሁንም እደግማለሁ፣ ከነዚህ ሁኔታዎች ውጪ መንግስት ሀገር ህጋዊነት፣ ነፃነት፣ መብት፣ ህዝብና ሉዓላዊነት የሚኖሩበት ወይም የሚገለጹበት ሁኔታ የለም። ከስልጣን አጠቃቀምና አደረጃጀት አንጻር ብዙ ለማለት ቢቻልም ለዚህ መድረክ እጅግ ጠቃሚ የሆኑና በውል ሊታወቁ የሚገባቸው በረዥም የታሪክ ሂደት የታዩና አሁንም በአንዳንድ ሀገሮች ያሉ ሁለት የመንግስት አይነቶች አሉ።
አንደኛው ጥንታዊነት፣ ኋላ ቀርነት፣ በሕግ ወይም በሕዝብ የማይዳኝ የማይከሰስ የማይገሰጽ ስልጣን በዘር ወይም በቤተሰብ ቁጥጥር እና ትውልድ የሚሸጋገር ስልጣን የተሰጠን ከሕዝብ ሳይሆን ከፈጣሪ የተሰጠን መለኮታዊ ነን የሚሉ አጼ በኩንዱ ወይም ቄሳራዊ የሚባለው ሲሆን፣ ሁለተኛው ዘመናዊና ዲሞክራሲያዊ መንግስት ሲሆን ይህ መንግስት ከአጠቃላይ የሰው ልጅ የፖለቲካ ባህል መዳበር ጋር በተለያዩ በህዝብ ፍላጎትና እድገት አቅጣጫ ላይ የተመሰረቱ አዳዲስ መግለጫዎችና መርሆች ያሉት መንግስት ነው። ይህንን ካልኩ በኋላ ወደ አዲሱ የኢትዮጵያ ህገ መንግስትና በዚህም ህገ መንግስት ስለተመሰረተው ህዝባዊ ሪፐብሊክ ብንመለስ፣ ህገ መንግስታችን አንደኛ ሀገሪቱ ያሏትን ልዩ ልዩ ባለሙያዎች በማጠናቀርና ህጋዊ ሰውነት ባለው የጥናት አቋም ለ5 ዓመት ያህል የተጠና፣ ሁለተኛ በዘመናችን ዘመናዊ መንግስት ተብለው የሚገመቱትን የምዕራብ፣ የምስራቅ፣ የበለጸጉና ታዳጊ ሀገሮች መንግስታትን የገመገመና ከኢትዮጵያ ህዝብ እድገትና የፖለቲካ ባህል እንዲሁም ከዚህ የሚመነጩ ችግሮችን ያገናዘበ መርሃዊ ንድፍ ቀረበ። የህዝብ ተወካዮች ያረቀቁት፣ ረቂቁን መላው የኢትዮጵያ ህዝብና በውጭም ሀገር ያሉ ዜጎች ሳይቀሩ የተወያዩበትና የተቹበት፣ በህዝብ ትችት ታርሞና ተሻሽሎ እንደገና ወደ ህዝብ ተመልሶ በሚስጥር ድምፅ አሰጣጥ በውሳኔ ህዝብ የጸደቀ እንጂ አንድ ሰው ወይም የተወሰኑ የስልጣን ጥመኞች ወይም ቡድኖች የጫጫሩት እንዳልሆነ ለኢትዮጵያ ህዝብ የሚታወቅ ነው። ሪፐብሊካችን በአወቃቀሩም ሆነ በአባላት ቅምሩ በየክልሉ የህዝብ ብዛትና ሚዛናዊ በሆነ የብሔረሰቦቻችን አይነትና ብዛት ልዩ ልዩ መንፈሳዊ እምነት ተከታዮች መሀይም አዋቂ ሳይባል ከተለያዩ መደቦች ማለትም ከገበሬ እስከ ምሁር በጾታ፣ በእድሜ፣ በስራና በመኖሪያ ክልልና በሙያ የተደራጁትን የብዙሃን ድርጅቶች መለዮ ለባሾች ጥንቃቄ በተሞላው ስሌት ያቃመረ ሪፐብሊክ ሲሆን ይህም ገና ውጥን እንጂ ገና በሀገሪቱ ክልሎች ሁሉ ያልተዋቀረ አንዳንድ ያልተሟሉ ነገሮች ወይም እንከኖች ቢኖሩት በጥናት፣ በሂደት፣ በእድገት በአጠቃላይ በህዝቡ ፍላጎትና እምነት የሚሻሻል መሆኑ ብቻ ሳይሆን ለዚህም ህገ መንግስቱ አመቺ ሁኔታዎችን እና ማስፈጸሚያ አንቀጾች ያሉት ነው። ታዲያ በኢትዮጵያ ታሪክ ለመጀመሪያ ጊዜ ይህንን ማድረጋችን ወንጀል ነው? ይህ ሪፐብሊክ የአንድ ጨቋኝና ገዢ ብሔረሰብ አባላትን ያሰባሰበ ነው? ይህ ሪፐብሊክ ህዝባዊ ሪፐብሊክ ነው ወይስ የወታደራዊ መንግስት ወይም የወታደራዊ ጁንታ? ይሄ ካልሆነ ይህ ህዝብ ለዘመናት ታግሎ በላቡና በደሙ ያቋቋመውን ሪፐብሊክ ያምንበታል? ይታገልለታል? ይህ ጥያቄ በአፋጣኝና በተግባር የኢትዮጵያ ህዝብ መመለስ ያለበት ጥያቄ ነው። ፓርቲ ከዘመናዊ የፖለቲካ ስርዓት ዘመናዊ መንግስት ጋር የተሳሰረውን በኢትዮጵያ የፖለቲካ ድርጅት ጥያቄ ለመመለስ ህዝቡ ያደረገውን እልህ አስጨራሽ ትግል በትግሉም የደረሰበትን እልባትና አሁን ያለውን ወቅታዊ ሁኔታ ከመግለጼ በፊት ፓርቲ ምንድን ነው? በዓለም የፓርቲ ታሪካዊ አመጣጥና እድገት እንዴት ነው የሚለውን ጠቅለል ባለመልኩ ለመዳሰስ እፈልጋለሁ። ፓርቲ የአንድ ህብረተሰብ ክፍል ጥቅምና ፍላጎት የሚያንጸባርቅ የሰዎች ስብስብ ነው የሚል ፍቺ ይዞ የወጣው
በጥንታዊው ዓለም ነው። የጥንቱ የግሪክ የጣሊያንና የጀርመን ፈላስፎች ይህንን ሐሳብ ሲያጠኑና ሲያሰላስሉ ቢቆዩም ተግባራዊ ለማድረግ ብዙ ጊዜ ወስዷል። ፓርቲ በፖለቲካ ስርዓት አካልነት በህብረተሰብ ታሪክ ውስጥ ለመጀመሪያ ጊዜ የተከሰተው በካፒታሊስት ስርዓተ ማህበር ውስጥ ነው። በዚህ መሰረት በእንግሊዝ ሌቨርሊስ ፓርቲ ከ16ኛው ክፍለ ዘመን እስከ 1649 እና በፈረንሳይ ሌስኮፓ ፓርቲ የተባሉ የመጀመሪያና ብቸኛ ፓርቲዎች ብቅ አሉ። ፓርቲዎች ዘመናዊ ቅርጽ የያዙት በ19ኛው ክፍለ ዘመን ሲሆን የተመሰረቱበት መሰረታዊ ዓላማ ለምርጫ የሚቀርቡ ግለሰቦችን መርዳትና ለምርጫ የሚያስፈልገውን ገንዘብ መሰብሰብ ነበር። ይህንን የመሰለው አስተሳሰብና የፓርቲ ባህል ወይም ተግባር በአንዳንድ በሀብትም በፖለቲካም ባህልም እጅግ በልጽገናል በሚሉ ሀያላን ሀገሮች ዛሬም ይንጸባረቃል። የካፒታሊዝም ዘይቤ ወይም ሲስተም ማደግ ወይም መዳበር በኋላ በካፒታልና በግሎት መካከል የተፈጠረው ቅራኔ ሰራተኛው ላይ አስከፊ ብዝበዛ በማስከተሉ ይህንን ለመቋቋምና የሰራተኛውን መብት ለማስከበር በተደረገው ትግልና በተደረሰበት መላምት የኮሙኒስት ሊግ የሚባለው የሰራተኛ ፓርቲ አስኳል ተመሰረተ። ከዚህ በኋላ እንደየሀገሩ ፍላጎት እድገትና የፖለቲካ ባህል የተለያየ ቅርጽና ይዘት ያላቸው ፓርቲዎች በምዕራብና በምስራቅ አውሮፓ፣ በአሜሪካ፣ በእስያ እና በላቲን አሜሪካ፣ በአፍሪካ ሀገሮች እየተቋቋሙ ለስልጣን በቅተዋል። ወደ ሀገራችን ኢትዮጵያ መለስ ያልን እንደሆነ እንደሚታወቀው ዓለም በቁሳዊ ሀብት ግንባታ፣ በሳይንስና ቴክኖሎጂ፣ በአዲስ የፖለቲካ ስርዓት ግንባታ ጥሎን ሲሮጥ በሀገራችን እንኳንስ አዲስ የፖለቲካ ስርዓት ሊገነባ ቀርቶ ይህ ነው የሚባል የፖለቲካ ልምድና ባህል አልነበረም። ሁላችንም የምናውቀው አለ የሚባል ነገር ቢኖር ስልጣን ከፈጣሪ እንጂ ከሰው የተሰጠን አይደለም የሚሉና ይህንንም ስልጣን በዘርና በቤተሰብ እየተቋጠሩ የሚቀባበሉ የማይከሰሱ የማይገሰጹ አጼ ብክንዶች ሲገዙት በነበረ ሀገር አዲስ የፖለቲካ እንቅስቃሴ የተጀመረው የዛሬ 16 ዓመት በዚህ አብዮት ነው። በአብዛኛው ህዝባችን እስከ ቅርብ ጊዜ ድረስ የፓርቲ ትርጉምና ተልዕኮ ምን እንደሆነ ማወቅ ቀርቶ ራሱ ፓርቲ የሚባለው ቃላት መታወቁና ለዚህ መዝገበ ቃላትም መኖሩም የሚያጠራጥር ሲሆን ምንም አይነት ባህሪ ይኑረው ወይም ተልዕኮ በኢትዮጵያ የረጅም ጊዜ የህልውና ታሪክ ለመጀመሪያ ጊዜ የፓርቲ ፖለቲካ ማስተዋወቃችን የመጀመሪያውን የፓርቲ ወይም የፓርቲዎች አስኳል መመስረታችን ወንጀለኛ ያደርገናልን? ይህስ ፓርቲ ያሰባሰባቸው ሰዎች በራሳቸው ፈቃድና አነሳሽነት ለፍትህ፣ ለዲሞክራሲ፣ ለሀገሪቱ አንድነትና ለህዝቡ ማህበራዊ ደህንነት ሲባል ህይወታቸውን አሳልፈው የሰጡ ከህዝቡ መካከል የወጡ የታገሉና ያታገሉ እንጂ የአንድ ገዢ ጨቋኝ ብሔረሰብ ውልድ ወይም አባሎች ናቸው? ቅንና በጎ ውጥን ነው ወይም አሃዱ ብለን የጀመርነው ጅምር ነው? በህዝቡ ፍላጎት እድገትና ማህበራዊ ንቃት ሊራባ ሊሻሻልና ሊስፋፋ የሚችል ነገር ሲሆን ከአባቶቻችን የተረከብናቸውንም እኛም የወጠናቸውንም አንድነታችንንም ቁሳዊና መንፈሳዊ ቅርሳችንንም ማውገዝ ማርከስና ማፍረስ ከሆነ ከቶ ለዚች ሀገር ምን ማድረግ ይቻላል? ምንድነው በእውነቱ የሚበጀንና የሚበጃት? ነጋድራስ ገብረ ሕይወት ባይከዳኝ ከ118 ዓመት በፊት ለኢትዮጵያ እድገትና ለውጥ ያሰበ ኢትዮጵያዊ ወዮለት ያሉት ትዝ አለኝ። ለዚህ እንቆቅልሽ የኢትዮጵያ ሕዝብ በአስቸኳይ
ፍችና ተግባራዊ ምላሽ ሊያገኝለት ይገባል። የብሔረሰቦቻችንን ጉዳይ በተመለከተ በቅድሚያ ይታወቃል ብዬ የማምነው የትኛውም ብሔረሰብ ወይም የየትኛውም ሃይማኖት ተወካይ ወይም ደግሞ የሚወክል ሳልሆን መላውን ኢትዮጵያ የሚወክል ኢትዮጵያዊ ነኝ። የኢትዮጵያ ብሔረሰቦች ታሪክ የኢትዮጵያና የኢትዮጵያ ሕዝብ ታሪክ ነው። የኢትዮጵያና የኢትዮጵያም ሕዝብ ታሪክ የኢትዮጵያ ብሔረሰቦች ሁሉ ታሪክ ነው። ይህንን አስመልክቶ እጅግ የሚያሳዝንና እጅግ የሚያስቆጭ ነገር ቢኖር በዓለም የረጅም ጊዜ ህልውናና ረጅም ታሪክ ያለው ሕዝብ በታሪኩ እርዝማኔ መጠን የተፈራረቁበት የውጭ ወራሪዎች የጥንታዊ ስልጣኔ ውጤቶቹንና የታሪክ ማስረጃ ቅርሶቹን ስላቃጠሏቸው፣ ስላወደሟቸው፣ ስላፈረሷቸውና ስለዘረፏቸው ከውጭ ወራሪዎችም ጥቃት ባሻገር መሳፍንትና መኳንንት በስልጣን ሽኩቻ እና በጎጠኝነት ስሜት በሃይማኖት ግጭት አንዱ የአንዱን ክልል በወረረና በተቆጣጠረ ጊዜ ሁሉ ለጋራ ታሪካቸው ቅርስ ካላቸው ግምትና ኋላ ቀር ስሜት የተነሳ ተመሳሳይ ጥፋት በማድረስ ከዚህ በላይ ለታሪክ ዘገባና ለታሪክ ቅርስ እንክብካቤ ህዝቡም ሆነ በየጊዜው የተፈራረቁ ነገስታት ለዚህ ታላቅ ጉዳይ ተገቢውን ትኩረት ባለመስጠት የኢትዮጵያ ህዝብ ታሪክ በከፊል እንኳን ተመዝግቧል ወይም ይታወቃል ብሎ ለማመን በጣም የሚያስቸግር ነው። አብዛኛዎቹ የኛ የምናውቃቸውና የደረስንባቸው የሀገራችን ታሪክ ኢትዮጵያን በተለያዩ ዘመናት የጎበኙና ያጠኑ የታሪክ፣ የጂኦሎጂ፣ የአንትሮፖሎጂ፣ የእጽዋትና የአዝርዕት ባለሙያዎች ወይም አግሮኖሚስቶች ወዘተርፈ የጥናትና የዘገባ ውጤት ሲሆን ከፊሎቹ በዚህ ሙያ ዘርፍ ሀገራችን ያፈራቻቸው ጥቂት ምሁራንና የአንዳንድ ቤተ ክርስቲያንና ቤተ እስላም አስተዋጽኦዎች ናቸው። ስለሆነም ሰፊውንና ረዥሙን እውነተኛውን የኢትዮጵያ ህዝብ ታሪክ ከተቀበረበት ለማውጣትና የተዛባውን ለማቃናት ይህ ትውልድ ብቻ ሳይሆን የሚቀጥለውም ትውልድ ታላቅ ትግልና ጥረት እንደሚጠይቀው አጠያቂ አይደለም። ወደ ተነሳውበት ርዕስ ልመለስና ከታሪክ መረጃ እጥረትና ግንዛቤ ጉለት ብቻ ሳይሆን ሆን ተብሎ ኢትዮጵያን ለመከፋፈል ዓላማ መሳሪያና መነገጃ ለማድረግ እንደሚሞከረው ሳይሆን ሀቁ ከዚህ በጣም የራቀና የተለየ ነው። ይህ ጉዳይ በአፍራሽነቱም ሆነ በአልሚነቱ ትኩረቴን ከሳቡ አበይት ጉዳዮች አንዱ በመሆኑ በበኩሌ ሳላጋንን አቅሜ እና ጊዜ በፈቀደ መጠን ብዙ ደክሜያለሁ። እያንዳንዳቸው በተወሰነ የታሪክ ምዕራፍ የተካኑ ወይም ስፔሻላይዝ ያደረጉ ቢሆንም ስለ ሀገራችንና ስለ ብሔረሰቦቻችን ከኢትዮጵያውያንና ከውጭ ሊቃውንት ጋር ጠለቅ ያለ ውይይት አድርጌያለሁ። አያሌ መጽሐፍትንም አገላብጫለሁ። በስራ መስኬ ወይም በውትድርና ሙያዬ ብዙ የሀገሬን ክፍሎች ተዘዋውሮ የማየት እድል አግኝቻለሁ። በተለይም በድህረ አብዮት ባጋጠመኝ እድል ከኢትዮጵያ የታሪክ ስፍራዎችና ልዩ ልዩ ክልሎች ያልረገጥኩት መሬት ስለሌለ ብዙ የእድሜ ባለጸጋ የሆኑ ከተለያዩ የሀገሪቱ ብሔረሰቦች የሚወለዱ አረጋውያንን በሰፊው አነጋግሬያለሁ። በዚህ መረጃ መሰረት ያገኘሁት ግንዛቤና ትምህርት እጅግ ጠቃሚ ነው ለማለት እችላለሁ። የኢትዮጵያ ብሔረሰቦች በሀገሪቱ ረዥም የህልውና ታሪክ በዘላን ህይወትና በግጦሽ ፍለጋ፣ በንግድ ወይም በገበያ ፍለጋ፣ በድርቅ፣ በወራሪ በሽታና በአንበጣ መንጋ ጥቃት፣ በተለያዩ ማዕዘናት የውጭ ጠላት ሲገባ አንዱ አንዱን ለመርዳት ወይም በእርስ በርስ ጦርነት፣ አብዛኛውን ጊዜ የኢትዮጵያ መንበረ መንግስት በአንድ ቦታ የረጋ ስላልነበረ
ሲዘዋወር የሁሉም ብሔረሰቦች አባል የነበሩ የመንግስቱ ባለሟሎችና ወታደሮች ሲዘዋወሩና የሰሜኑ ወደ ደቡብ፣ የደቡቡ ወደ ሰሜን፣ የምስራቁ ወደ ምዕራብ፣ የምዕራቡ ወደ ምስራቅ፣ የመሃሉ ወደ ዳር፣ የዳሩ ወደ መሃል በመፍለስ በመንቀሳቀስ በመጋባትና በመወራረስ በየደረሱበት የአካባቢውን ባህልና ቋንቋ እየወረሱ ተዋህደውና ተመሳስለው ተለዋውጠው ኖረዋል። ይህም በዛሬው የኢትዮጵያ ክልል ብቻ አይደለም። ለማስረጃ ያህል ከአፍሪካ ጅቡቲን፣ ኬንያን፣ ዩጋንዳን፣ ቻድን፣ ሱዳንን፣ ታንዛኒያን፣ ግብፅን፣ ከማዕከላዊ ምስራቅ የመንን፣ እስራኤልን፣ ሶሪያን፣ ከኤሽያ ህንድን በጎበኘሁበት ጊዜ ከብዙ ምዕተ ዓመታት በፊት በተለያዩ ምክንያቶች የሄዱ ቁጥራቸው እንዲህ በቀላሉ የማይገመት ኢትዮጵያዊ ነን የሚሉ ዛሬ ያሉት የኢትዮጵያ የተለያዩ ብሔረሰብ አባላት አግኝቻለሁ። በተመሳሳይ ሁኔታና ምክንያት ከውጭም ወደ ኢትዮጵያ የፈለሱ ነገዶች እንዳሉም ይታወቃል። በኡጋንዳና ቡሩንዲም ይህንን የመሰለ ነገር እንዳለ ተገንዝቤያለሁ። ይሄ ብቻ አይደለም። በሰሜን አሜሪካና በማዕከላዊ አሜሪካም ጥንተ መሰረታችንና ትውልዳችን ኢትዮጵያዊ ነው የሚሉ በሚሊዮን የሚቆጠሩ ህዝቦች ከመኖራቸውም ሌላ በአብዛኛው በካሪቢያን ሀገሮች ያለው ሁኔታ በዚህ ረገድ ልዩ ሲሆን በተለይ የጃማይካ ጥቁር ህዝብ አብዛኛው ጃማይካዊ ነኝ ከማለት ይልቅ ኢትዮጵያዊ ነኝ ማለትን ይመርጣል። ኃይለኛ ኩሩና አትኩኝ ባይ ህዝብ ነው። በዚህ ሁኔታ ከነጮችና ከክልሶች ጋር አልፎ አልፎ በሚፈጠሩ ውዝግቦች እኛ እኮ አብዛኛው ዓለም ገና ከቡሽ ወይም ከጫካ ሳይወጣና በሁለት እግሩ መሄድ ሳይጀምር የሰለጠንና ገናና መንግስት የነበረን ኢትዮጵያዊ ነን በማለት በኢትዮጵያ ውስጥ ካለው ኢትዮጵያዊ በበለጠ በኢትዮጵያዊነታቸው ሲኮሩና ስለ ኢትዮጵያ ታሪክ ሲናገሩ ለሰማና ላየ ለመግለጽ የሚያስቸግር ልዩ ስሜት ያሳድራል። በዚህ መሰረት ዛሬ በተለያዩ የኢትዮጵያ ክልል የተለያዩ ቋንቋ የሚናገሩ ኢትዮጵያውያን ከ5 እና 6 ወይም ከ10 ትውልድ በፊት ያለውን ሁኔታ ቢመረምሩና ቢደርሱበት የዚያ ቋንቋ ባለቤት ወይም የዚያ ክልል ትውልድ አብዛኛዎቹ እንዳልሆኑ የሚያጠራጥር አይደለም። ይህ ገና ሰፊና ጥልቅ ጥናት የሚጠይቅ ቢሆንም ካገኘሁት ግንዛቤ ብሔረሰብ ስንል ቋንቋ ማለታችን ነው ወይስ ዘር የሚል ጥያቄ ላይ ደርሻለሁ። በዚህ ጉዳይ ላይ ያውም ያለሙያዬ ብዙ ሳልሄድ ለማጠቃለል ለምሳሌ ያህል 2 ተጨባጭ የማያጠራጥር ማስረጃ ላቀርብ እፈልጋለሁ። ይሄውም በኤርትራ ካለው ችግርና ለዚህም መሳሪያነት ገንጣዮችና አስገንጣዮች ስለ ኢትዮጵያ ታሪክና ብሔረሰቦች ሁኔታ ለማቅረብ ከሚሞክሩት ትንተና አንጻር ነው። የኤርትራ ችግር ሰፊና ረዘም ያለ ታሪክ ቢኖረውም የትጥቅ ትግል በመጀመሩ ረገድ በአንድ አሮጌ ጠመንጃ የመጀመሪያውን ጥይት ተኩሶ ወደ ሱዳን የኮበለለው በኤርትራ ምዕራባዊ ቆላ የቤን አምር ብሔረሰብ ተወላጅ የሆነ እድሪስ አዋቴ የሚባል አንድ ፋናቲክ ወይም አክራሪ ግለሰብ ነው። እንደሚታወቀው በኤርትራ ቆላማ ክፍል ትግረ፣ ብሌን፣ ቤን አምር፣ ኩናማ፣ ትግረ ማለት ናራ ወዘተ የሚባሉ የተለያዩ ቋንቋ የሚናገሩ ብሔረሰቦች ወይም ማህበረሰቦች ይገኛሉ። በዚህ ሀገራችን ሰሜናዊ ክልል የባህር ጠረፍና ቆላማ ቦታ እነዚህ ወገኖቻችን ለምን ያህል ጊዜ እንደኖሩ በህልውና ታሪካቸው ዘመን ምን በጎና ክፉ ገጠመኝ እንደገጠማቸው በህዝቡ ዘንድ የተከበሩ ለሀገራቸው አንድነትና ነጻነት የታገሉ ታሪካቸውን በሚገባ የሚያውቁ
የዕድሜ ባለጸጋ የሆኑ አዛውንቶችንም ወጣቶችንም በሰፊው አነጋግሬያለሁ። ጊዜ ለመቆጠብ ስለ አንዱ ቤናምር ስለተባለው ብሔረሰብ በኢትዮጵያ ውስጥ በከረን በሳህልና በባርካ በሰፊው የተዘረጋ ብቻ ሳይሆን ከኢትዮጵያ ውጪ የሱዳንን ምዕራባዊ ክልል በሙሉ የሚያጥለቀልቅ ነው። ይህ ብሔረሰብ የራሱ ቋንቋ ሲኖረው በተጨማሪ በአረብኛ ቋንቋ በሰፊው ይጠቀማል። አብዛኛውም መንፈሳዊ እምነት እስልምና ነው። ወደዚህ ጉዳይ ውስጥ መግባት አስፈላጊ አይደለም፣ ግን ምክንያት አለው። ወደ ዋናው የብሔረሰብ ጉዳይ ልመለስና ከዚህ ብሔረሰብ አንጋፋ ወይም አረጋዊ አባላት ጋር ከየት እንደመጡና ጥንት መሰረታቸውና ትውልዳቸው ከየት እንደሆነ ስጠይቃቸው ሁሉም ባሳማኝና በተባበረ መልኩ የገለጹልኝ ዛሬ በጎጃም ውስጥ ካለው አገው ከሚባለው ህብረተሰብ አካል ወይም አባል መሆናቸውንና ከጎጃም የፈለሱ መሆናቸውን ነው። የቤናምርን ብሔረሰብ ማንነትና ለአያሌ ዘመናት ለሀገር ዳር ድንበር ለኢትዮጵያዊ ነጻነትና አንድነት ያደረገውን ተጋድሎ በጽሁፍ ከመዘርዘር ባሻገር የኢትዮጵያ አንድነት ለዘላለም ተከብሮ እንዲኖር ለዚህ ትውልድ አደራና ቋሚ የታሪክ ማስረጃ በሚል ከዚህ ብሔረሰብ የተውጣጡ ከክልሉ የተወከሉ አረጋውያን እዚሁ አዲስ አበባ መጥተው ለምዕተ ዓመታት ከውጭ ወራሪዎች ጋር የተፋለሙበትንና የሚገርመው ደግሞ ለምዕተ ዓመታት በታሪክ ማስረጃነቱ ተንከባክበው ያቆዩትን መሳሪያ ሰጥተውኛል። በዚህ ታሪካዊ መድረክ ለኢትዮጵያ ሕዝብ ሳሳይ ከፍ ያለ ደስታ ይሰማኛል። ይሄ ነው ዘመኑን ታሪኩን ሁሉ የያዘ ያቀፈ ሰይፍ ነው። እጅግ እጹብ ድንቅ የሆነ የታሪክ ማስረጃ ነው። ሌላው አማራ ስለሚባለው ብሔረሰብ ነው። ስለዚህ ብሔረሰብ ለመግለጽ የፈለኩት ምክንያት ወያኔና ሻዕቢያ ሀገርን ለመገንጠልና ለማስገንጠል የኢትዮጵያ ግንድ የሆኑትን ብሔረሰቦች ለመነጣጠልና ለማፋጀት አይነተኛ ስልት አድርገው የሚጠቀሙበት መሰረተ ቢስና እጅግ ያሰለቸ ነገር ቢኖር እያንዳንዱ ብሔረሰብ በውስጡ የራሱ ገዢ መደብ እንዳለና እነዚህም የተለያዩ ብሔረሰብ ገዢ መደቦች በጥቅምና በመደብ ተሳስረው ሰፊውን ሕዝብ በጋራ እንዳልገዙና እንዳልመዘበሩ ሁሉ ጨቋኝ አማራ፣ በዝባዥ አማራ፣ ገዢው አማራ፣ ሁሉን ክፉ ነገር አድራጊ አማራ እየተባለ የሚነገረው ነገር ነው። ለመሆኑ አማራ ማለት ምን ማለት ነው? ይህ ስያሜና ቃላት መቼና ከየት የመጣ ወይም የተገኘ ነው? በጣም ራቅ ባለው ጥንት ጊዜ እስራኤላውያን ኢትዮጵያን ሊጎበኙ ይመጣሉ። የሀገራችንን በደንና በዱር አራዊት ያሸበረቁ የተራራና የኮረብታ ሰንሰለቶች በእነኚህ መካከል ያሉትን ቁጥራቸው የበዛ ወንዞችና ሸለቆዎች በአጠቃላይ የኢትዮጵያን መልክዓ ምድር ገጽታና የሕዝቡን ባህልና አኗኗር እነሱ ከሚኖሩበት ማዕከላዊ ምስራቅ መልክዓ ምድር አቀማመጥና ሕዝብ ጋር በማነጻጸር በጣም ይደነቃሉ።
ይመሰጣሉ። እነዚህ ጎብኚዎች ከብዙ ቆይታ በኋላ ወደ ሀገራቸው ተመልሰው የአማራን ሀገር አየን ወይም በአማራ ሀገር ጉዞ የሚል ጽሑፍ አውጥተው ኢትዮጵያን ከህዝባቸው ያስተዋውቃሉ። በዕብራይስጥ ወይም በሂብሩ ቋንቋ አማ ማለት ህዝብ ማለት ነው። ሐራ ማለት ተራራ ማለት ነው። በዚህ መሰረት እስራኤሎቹ ሊገልጹ ወይም ሊሉ የፈለጉት በተራራ ላይ የሚኖር ህዝብ ማለታቸው ነው። ስለሆነም አምሃራ አሉ። ይህ ቋንቋና ስያሜ ከዚህ በፊት በሀገራችን አይታወቅም። በዚህ የሚጠራ ብሔረሰብ የለም። ሀገር በቀል ቋንቋም አይደለም። በኢትዮጵያውያን ትክክለኛ ትርጉምና አነጋገር አምሃራ ማለት ደገኛ ማለት ነው። ታዲያ ይህ ከሆነ አምሃራው ወይም ደገኛው ደጋማው ኤርትራ ነው፣ ትግራይ ነው፣ ጎንደሬው ነው፣ ጎጃሜው ነው፣ ወለየው ነው፣ ኦሮሞው ነው፣ ጉራጌው ነው፣ ከፋው ነው፣ ግሚራው ነው፣ ጋሞው ነው፣ ሀዲያው ነው፣ ወላይታው ነው፣ ከምባታው ነው፣ አርጎባው ነው ወዘተርፈ ማን ነው? መልሱን ለታሪክና ለሕዝብ ተዋለሁ። አማርኛ የተሰኘውን ወይም የተባለውን ቋንቋ እንውሰድ ወይም እንመልከት። ይህ ቋንቋ በመሰረቱ የአንድ ብሔረሰብ ወይም የሕዝብ ቋንቋ አይደለም። ይህ ቋንቋ ከግዕዝ፣ ከዕብራይስጥ፣ ከአረብኛና ከተቀሩት የሀገሪቱ ልዩ ልዩ ብሔረሰቦች ቋንቋ የተቀመረ ሲሆን በየጊዜው ከየብሔረሰቡ የተወለዱና ለስልጣን የታደሉ ወይም ስልጣን የያዙ ነገስታት የሚጠቀሙበት የቤተ መንግስት ቋንቋ ነው። የአንድ ብሔረሰብ ቋንቋ አይደለም። ይህ ቋንቋ በዚህ ምክንያት በአጭር ጊዜ ውስጥ አድጎና በልጽጎ የኢትዮጵያውያን የጋራ ቋንቋ ከመሆኑ ባሻገር በዓለምም የታወቀ ለማስተማርና ለስነ ጽሑፍ የበቃ ብቸኛ አፍሪካዊ ቋንቋ ነው። ሐቁና ታሪኩ ይሄ ነው። ይህንን ሐቅና ታሪክ ጥቂት ምሁራንና በይበልጥ የውጭ ዓለም በሚገባ ሲያውቀው አብዛኛው ኢትዮጵያውያን አናውቀውም። ብሔረሰብንና ቋንቋን በተመለከተ በአብዮቱ ዓመታት ምናልባት እኩልነትና ዲሞክራሲን እናስተምራለን ብለን ሁላችንም ከሚገባው በላይ ሳናከረውና ሕዝቡንም ሳናሳስተው እንዳልቀረን እገምታለሁ። በእርግጥ ኢትዮጵያ በመሰረቱ የብዙ ማህበረሰብና ብሔረሰብ እናት ሀገር ብትሆንም ባህርታዊ ነን ብንልም ማመንና መገንዘብ ያለብን ቀደም ብዬ ልገልጽ እንደሞከርኩትና የታሪክና የኢትዮጵያ ጥናት ባለሙያ የሆኑ ሊቃውንት እንደሚነግሩንና እንደሚያስተምሩን ከአንድ ብሔርም አልፎ በእውነቱ አንድ ቤተሰብ ነን። ደግማለሁ፣ ከአንድ ብሔርም አልፎ በእውነቱ አንድ ቤተሰብ ነን። ገንጣዮችና በታኞች የጀመሩት ዘመቻ የሚያስከትለውን ጣጣ የኢትዮጵያ ሕዝብ ልብ ሊለው ይገባል። ለመበታተን የሚፈለገው ሀገርና ሕዝብን ብቻ ሳይሆን ቤተሰብን ነው። ለምን? ሐቅና እውነተኛ ታሪክን ያለማወቅ ኃጢአት አይደለም፣ አለማወቅ ነው። በዚህ ሰውን መኮነን ያስቸግራል። ግን ውሸት፣ በታኝና አፍራሽ ታሪክ መፍጠር ግን ምን ማለት ነው? መፍጠርስ ከተፈለገ ወይም ካስፈለገ ለምን በጎውን፣ ገንቢውን፣ ሰብሳቢውን ነገር አንፈጥርም? ለዚህም ነው ከመስፋፋት ፈንታ መኮስመን፣ ከማደግ ፈንታ መቆርቆዝ፣ ሁሉ እያለን አተን ከመበልጸግ ፈንታ ከድህነት ወለል በታች ቆመን ከሰላም ጦርነት፣ ከፍቅር ጥላቻ የዘራነው ወይም ያተረፍነው። አንዳንዶቹ እንደሚሉት በጎሳም ይሁን
በአሁኑ ጊዜ አንዱን ጎሳ ሌላው የሚጨቁንበት፣ አንዱን ቋንቋ ሌላው የሚያፍንበት ወይም አንድ ጎሳ የሚገዛበትና ጠመንጃ ለማማዘዝ የሚያስችል ይሄ ነው የሚባል ምክንያት አለ ወይ? ከማህበራዊ ንቃታችንና ከኋላቀርነታችን ብቻ ሳይሆን ከስርዓቱም ባህሪ መንስኤነት መናናቅ፣ መሻኮት በነበረበት ረዥም ጊዜ አባቶቻችን ኢትዮጵያን ኢትዮጵያ አሰኝተው አብረው ኖረው አብረው መክተው ይችን አገር ለኛ አስረክበውናል። ዛሬ አንድነታችን ኃይላችን፣ እድገታችን፣ ሰላማችን መሆን ሲገባው አንድነታችን ነው ችግራችን የተባለበትን ምክንያትና ይህንንስ ማን እንደሚል መልሱንና ፍርዱን ለኢትዮጵያ ሕዝብ እተዋለሁ። የኢትዮጵያ ሕዝብ ሆይ በታኝና ገንጣዮችም በነገው ማለዳ የዚህ አፍራሽና ፍጹም ተቃራኒ የሆነውን የፈጠራ ታሪክ ከስድብ ጋር እንደሚያስጎደጉዱት የሚያጠራጥር አይደለም። ይሁንና አበክረን አዘውትረን ኢትዮጵያ ኢትዮጵያ የምንላት በኋላ ቀርነቷ ሳታጣ በማጣቷ በእጅጉ የምንቆጭላትና የምንቆረቆርላት ከብዙ ምዕተ ዓመታት እንቅልፍ ነቅታና ተነስታ እንድትሮጥ ጨርሶ እንድትለወጥ ትቅደም የምንላት ብዙ የምንመኝላት የምንሞትላትና የምንዋደቅላት ምናልባትም ጥቂቶቻችን በራሳችን ላይ የባዕዳን ብቻ ሳይሆን ከወገንም አልፈን የሥጋ ዘመድ ጠላት የገዛንባት ስለተወለድንባት ስላደግንባት ብቻ ሳይሆን እሷ አድጋልን እሷ ተጠቅማ እንጠቀማለን በማለት የራሳችንን ፍላጎት ከሷ እድገት ጋር አጣምረን አይተን ሳይሆን በእያንዳንዳችን ሕሊናና ልቦና ጠንካራ ፍቅሯን የሰረጸብን ልዩ ሁኔታ አለ። ለእኛ ኢትዮጵያ ማለት ለመለያና ለመጠሪያ ያህል የሚያገለግል የሀገር ስም አይደለም። ለእኛ ኢትዮጵያ ማለት በተፈጥሮ ሀብትና ልምላሜዋ በጣም የታደለች አለባበስ ኩል ወይም ሜካፕ የጎደላት ግን እጅግ ውብና እጅግ ቆንጆ ፍቅሯ የማይጠገብ ገና ወጣትና ድንግል እናት ነች። ኢትዮጵያ አትንኩኝ፣ አትድፈሩኝ ባይ ለዳር ድንበራቸውና ለአንድነታቸው፣ ለክብራቸው፣ ለአርማቸውና ለዓላማቸው ታጋይ የሆኑ ማንንም የማይፈሩ ለማንም የማይበገሩ የጀግኖች ሀገር ናት። ኢትዮጵያ የተባለችው ሀገርና ኢትዮጵያዊ የተባለው ሕዝብ ህልውና ከተመሰረተ እጅግ ረዥም ምዕተ ዓመታት ተቆጥረዋል። ኢትዮጵያ በዚህ የዓለም ክልል ማለትም በምስራቅ አፍሪካና በአባይ ሰሐራዊ ክልል ከቀይ ባህር ባሻገርም ከደቡብ አረቢያ እስከ ማደጋስካር ድረስ ከዛሬቱ ኢትዮጵያ ግዛት ክልል እጅግ የሰፋች ብቻ ሳይሆን በሰው ዘር ምንጭነት፣ በሃይማኖት፣ በስነ መንግስትና በስነ ጽሑፍ፣ በስልጣኔ ቀደምትነት፣ በጦር ኃይሏ፣ በነፋሻ የአየር ንብረቷ፣ ድንበር ዘለል በሆኑ ታላላቅ ወንዞቿ፣ እጅግ ስትራቴጂካዊ በሆኑ የባህር በሮቿ ብቻ ሳይሆን የባህር ግዛቶቿ ጭምር በዓለም ሀያላን ከነበሩት ጥቂት ሀገሮች አንዷ ነበረች። ይህንን ስል ኢትዮጵያ በዓለም መንግስታት ማህበርና በአፍሪካ አንድነት ድርጅት ቻርተር ፍጹም ተገዢ እንደመሆኗ መጠን የግዛት አለኝታ ጥያቄ ለማቅረብና የመስፋፋት ስሜት ለመግለጽ ሳይሆን ኢትዮጵያ የምትባለው ሀገርና ኢትዮጵያዊ የተባለው ሰው ታሪክ ሐቁን ለዛሬው ትውልድ ወገኔ ለማስታወስ ብቻ ነው። ከጂኦፖለቲካ አኳያ ኢትዮጵያ በአፍሪካ ቀንድ የምትገኝ የቀይ ባህር፣ የአባይ ሸለቆ፣ የአዋሽ፣ የዋይ ሸበሌና የገናሌ፣ የተከዜ፣ የኦሞና የባሮ ወዘተ ባለቤት በመሆኗ በመሃሏ ተራሮች የተንሰራፉባት እርጥበት ያልተለያት
ለአካባቢው በረሃማ ሀገሮች የህይወት መድህን የሆነች ሀገር በመሆኗ ይህንን የተመለከቱ በቀጥታና በእጅ አዙር ዝንተ ዓለም አይነተኛ ተግባራቸው አድርገው ሲታገሏትና ሲገዘግዟት የዚች ሀገር ተወላጅ የዚህ ሁሉ ጸጋ የዚህ ሁሉ ረዥም አኩሪና ገናና ታሪክ ባለቤት የሆኑ ልጆቿ ሌላው ቢቀር ወይም ሌላ ማድረግ ባንችል ቢያንስ እችን የቀረችውን ድንበራችንን ከአባቶች የተረከብነውን ነፃነታችንን አንድነትና ሉዓላዊነታችንን ጠብቀንና አስጠብቀን ለተከታዩ ትውልድ ለማስረከብ ከተስፋፊዎች ከእድገትና ከአንድነቷ ጸሮች ጋር መታገላችን ጦረኛ ጸረ ሰላም ሊያሰኘንና ወንጀለኛ ሊያደርገን ይገባል። ከጥንት ጀምሮ የአካባቢው መንግስታትና ባህሎች ሲነሱና ሲከስሙ የኢትዮጵያ ስሟ ግዛቷና ሉዓላዊነቷ ሳይከስምና ለዚህ ማለት ለብዙ ጊዜ ሳይደፈር ተጠብቆ መኖሩ ህዝቦቿ በእነዚህ ሁሉ ሁኔታዎች ውስጥ ልዩ ባህሪና ህልውና ያለው ታሪክና ባህል ለመፍጠር አስችሏቸዋል። ይህ በጥቁር ዓለም አቻና ወደር የሌለው ያላቋረጠ ገናና አስደናቂ ልዩ ባህልና ታሪክ ሌላ የኢትዮጵያ መልክዓ ምድራዊ ሁኔታ ራሱ በሁሉም ብሔረሰቦቿና በተከታታይ ትውልዶቿ ለአንድነትና ለእናት ሀገር ጽኑ ፍቅር መስረጽ ጠንካራ መሰረት ፈጥሯል። በየትኛውም ጊዜ በየትኛውም ቦታና ክልል ከየትኛውም ብሔረሰብ የወጡት አመራሮች በየዘመኑ ጊዜው በፈጠረው ሁኔታ የገጠማቸውን ፈተና ከመላው ህዝብ ጋር በመወጣት ወይም በማለፍ ለኢትዮጵያ ህዝብ ውህደትን፣ አንድነት፣ ለኢትዮጵያዊነት ስሜትና ፍጹምነት በወታደራዊ ባህል አደረጃጀት ከፍተኛ አስተዋጽኦ ያደረጉ ሲሆን ከ17ኛው እስከ 19ኛው ክፍለ ዘመን በተከሰተው ወይንም በተፈጠረው የማዕከላዊ መንግስት ድክመት በየክልሉ ኃላፊነት ላይ የነበሩ በጎጠኝነት ስሜት የተወጠሩ ለግል ጥቅማቸው ያደሩና ከባዕዳን የተመሳጠሩ ከ100 ዓመት ላላነሰ ጊዜ ህዝቡን ከፋፍለው የሀገር ፍቅርና ብሔራዊ ስሜቱን ሸርሽረው ሀገሪቱ በየማዕዘኑ ለባዕዳን ወረራ እንድትጋለጥና እንድትጋለጥ በማድረግና በማዳከም ታላቋ ኢትዮጵያ ያሰኛት ሰፊ ግዛቷ ወይ ማለት ግዛቷ አሸብሽቦ ገናና ስሟ ከስሞ አሁን ያለችበትን ሁኔታ ይዛ እንድትቀር በታሪኳ ለመጀመሪያ ጊዜ እጅግ የተዳከመችበትና የተወጠረችበት ህዝቡም በከፍተኛ ሰቆቃ ላይ የወደቀበት ጊዜ ነበረ። በ18ኛው ክፍለ ዘመን አጋማሽ በአጼ ቴዎድሮስ ጥረት ጎጠኞችን በማንበርከክና መሳፍንታዊ ትርምስን በማስቀረት ህዝቡ ብሔራዊ ስሜት እንዲታደስና ሰላማዊ ኑሮ እንዲመሰርት ለኢትዮጵያ አንድነትና እድገት የሚበጅ ጠንካራ ማዕከላዊ መንግስት በመመስረት ያሰቡት ሰፊ እቅድ ሁሉ ዳግም በጎጠኞች ሴራ ቢከሽፍም ቢያንስ የዛሬቱን ኢትዮጵያ ለማቆየትና ለተከታዮቻቸው ጥርጊያ መንገድ በመክፈታቸው በኢትዮጵያ የአንድነት ኃይሎች ህሊና ምንጊዜም የማይረሱ አርአያና ለሀገሪቱም ታላቅ ባለውለታና ጀግና መሪ ናቸው። ሆኖም የዘመነ መሳፍንት ጠንቅ ታላቋን ገናናዋን ኢትዮጵያን ማዳከምና ለባዕዳን ወራሪዎች አጋልጦ አካሏንም ማኮስመን ብቻ ሳይሆን ምጽዋን፣ ዘይላንና ታጁራን የመሳሰሉትን የባህር በር አልባ በማድረግ እድገቷን አቆርቁዞ የኋላ ቀር ያደረጋት ብቻ ሳይሆን
የባህር በሮቿንና ጠረፎቿን በመንደርደሪያነት በመቆናጠጥ ቅኝ ገዢዎች ያላሰለሰ ጥቃት፣ ሽንፈትና ብሎም ጠቅላላ ወረራ ተዳርጋ በዚህ አይነት ሂደት ኩሩና ቆፍጣናው የኢትዮጵያ ሕዝብ በባዕዳን ባህል ተበከለ። ራሱን አስተዳዳሪና በራሱ የሚተማመነው ሕዝብ የባዕዳን ጥገኛና ለማኝ ሆነ። ኩራቱ፣ ብሔራዊ ስሜቱ ደፈረሰ። ዛሬ ይህ ትውልድ ይህንን ሁሉ ችግር ወረሰ። ዛሬም ለሰላማችን፣ ለማህበራዊ ደህንነታችን፣ ለአንድነታችን ጸር መሆን ብቻ ሳይሆን ለህልውናችንም አሳሳቢ የሆኑ ፈተናዎች ገጥመውናል። ዛሬም የመስፋፋት ፍላጎትና የመሬት ጥያቄ አለብን። ዛሬም የህልውና ማለት የውሃና የለም አፈር ጥያቄ አለብን። ዛሬም የእጅ አዙር ጦርነት፣ የባህል ወረራና የስነ ልቦና ሰለባ ዘመቻ አለብን። ይህም ሆኖ ከቀድሞው ትውልድ የዛሬውን ትውልድ ፈተናና ችግር ልዩ የሚያደርገው በዚህ ለምዕተ ዓመታት ያላሰለሰው የጠላቶቻችን ሴራና ቡርበራ በህዝባችን ላይ ያሳደረው ተጽዕኖ፣ የእነኚህ ታሪካዊ ጠላቶቻችን ዓላማና ጥቅም አራማጅ የሆኑ ቅጥረኞችና ከሃዲዎች በየጊዜው እንደ አሸን መፍላት፣ በገሃድ ጠላቶቻችን ጋር አብረው እናት ሀገራቸውን ከመውጋትና ከማዳከም አልፈው ተርፈው ኢትዮጵያ የምትባል ሀገርና ኢትዮጵያዊ የተባለ ሕዝብ የለም እስከ ማለት መድረሳቸው ነው። ይህንንም ምኞትና አባባል እውን ለማድረግ ሕዝቡን በጎሳና በሃይማኖት ከፋፍሎ የመንደር ፓርቲና መንግስት አቋቁመው ሀገሪቱን ለማፈራረስ የሚደረገው የተቀናጀ ጥረት በተፋፋመ ሁኔታ መቀጠሉ ነው። የኢትዮጵያ ሕዝብ የመጀመሪያውን ክፍል እዚህ ላይ አቁመን ረፍት እናደርጋለን። አመሰግናለሁ። ታሪክ ያላሰለሰ የትግልና የፈተና ታሪክ ነው ብንልም በታሪካችን ይህንን ትውልድ የገጠመውን ፈተና አይነት ሀገራችን የገጠማት ጊዜ አለ አይመስለኝም። በሀገራችን ብዙ ከሃዲዎችና አፍራሾች ለሀገራቸውና ለወገናቸው ድክመትና ጥፋት የተነሳሱበት ብዙ ጊዜ ቢሆንም ለአንድ ሀገር ህልውና ሆኖ ነገር ግን አንዱ በሌላው ላይ የበላይነትን ለማሳየት ማዕከላዊ ስልጣንን ለመቀዳጀት የብሔረሰቦችና የሃይማኖት መናኛ ግጭቶች እንጂ የአሁኑን አይነት ባንዳዎች ሀገራችን ያበቀለችበት ጊዜና ሁኔታ በታሪካችን ታይቶ ተሰምቶ አይታወቅም። ሌላው የዚህን ትውልድ ፈተና ከሌላው ትውልድ ልዩ የሚያደርገው ከአዲሱ ትውልድ በከፊል ምናልባትም ብዙሃኑ የሀገራችንን መንስኤና መፍትሄ ማለት የችግራችንን መንስኤና መፍትሄ የባንዶቹንና እነሱንም የሚያስታጥቋቸውንና የሚመሯቸውን ጠላቶቻችንን አድማና ዓላማ በሚገባ የተገነዘብነውና ለአጸፋው ተገቢ መልስና ትግል የተዘጋጀን አይመስለኝም። የኢትዮጵያ አብዮታውያን ኢትዮጵያ ትቅደም ብለን በመነሳት ከህዝቡ ጋር ስንንቀሳቀስ የኢትዮጵያን የውስጥ ጠላቶችና የውጭ ጠላቶች ፍላጎት በመተንበይ ሳይሆን ለ30 ዓመት ያህል ማንነታቸውንና ገላጭ የሆነውን ተግባራቸውን በዓይናችን ስለተመለከት የመራራው ግንባር ቀደም ትግል ገፈት ቀማሽ ስለሆንና ከዚህም ወዴት የሚለውን ዓላማቸውን በውል ስለተረዳን ነው። ስለሆነም የኛ ዋና አይነተኛ ዓላማ ለጠላቶቻችን መግቢያ ቀዳዳ መሳሪያና መጠቀሚያ የሆኑትን ድክመቶቻችንን ማለትም የሃይማኖት፣ የጎሳ፣ የጾታ ልዩነትና አድሎን የዚህም ውጤት የሆኑትን
የአካባቢ ኋላቀር ስሜትን፣ ገደብና ልጓም ያጣ የግላዊና የጊዜያዊ ጥቅምና ነዋይ አምልኮትን፣ ገጦኝነትን በማስወገድ አንዱ ለሁሉ ሁሉ ለእያንዳንዱ የሚል ማህበራዊ ንቃተ ህሊናው ብሔራዊ ሀገር ፍቅር ስሜቱ የዳበረና የተጠናከረ የአመለካከት አድማሱ የሰፋ የጠላቶቹን ዓላማ ስትራቴጂና ስልት በሚገባ የተገነዘበ አንድነት፣ ኃይልና እድገት የህልውና፣ የሰላም፣ የማህበራዊ ደህንነት መሰረት ወይም ዋስትና መሆኑን የተረዳ በገጠርም በከተማም የተሰባሰበ የነቃ፣ የተደራጀ፣ የታጠቀ ለማንም ለምንም የማይበገር ታላቅ ህዝብና ሀገር ለመገንባት ነበር። ከመሻሻል ፋንታ እየተባባሱና እየተወራረሱ መጥተው በአብዮቱ መቃረቢያ ዓመታት ኢትዮጵያ በዓለም አቀፍ ደረጃ በሀገራዊ ደረጃ በምትኖርበት ንዑስ አህጉራዊ ክልል በብሔራዊ ክልሏ ዓለም ኢትዮጵያ አበቃላት እስከ ማለት ያደረሰውን አሁን ከሚታየው ሁኔታ ያላነሰ የኢትዮጵያ የውጭ ግንኙነት በፖለቲካ፣ በኢኮኖሚና በማህበራዊ ዘርፎች በአንድነቷ ለማህበራዊ ደህንነቷ በአጠቃላይ ህልውናዋ ላይ የተቃጣውን ወሳኝና እጅግ አሳሳቢ አደጋ ለአንድ አፍታ መለስ ብለን እናስታውስ። ኢትዮጵያ በረዥሙ የህልውና ታሪኳ እስከ አብዮቱ ፍንዳታ የውጭ ግንኙነት ቀውሶች እየተፈራረቁና እየተለዋወጡ የገጠሟት ከባድ ችግሮች፣ እነኚህም ሁኔታዎች ያሳደሩባት ተጽዕኖዎች፣ በዚህ ሁኔታ አስገዳጅነት የተሰለፈችበት ጎራና የተጫወተችውን ሚና በመጠኑም ቢሆን ለወቅቱ ሁኔታ ያደረገውን አስተዋጽኦ መዳሰሱ ጠቃሚ ይመስለኛል። ቀደም ብዬ ልገልጽ እንደሞከርኩት ኢትዮጵያ የምትገኝበት የአፍሪካ ቀንድና የማዕከላዊ ምስራቅ ክልል የሰው ዘር ማለት በሰው ዘር፣ በሃይማኖት፣ በጥንታዊ ስልጣኔ ምንጭነቱ ቀዳሚ ከመሆኑ ሌላ በዓለም አቀፍ ስትራቴጂካዊ አቀማመጡ ዛሬ ብቻ ሳይሆን ጥንትም የጦርነት የእምነትና የፖለቲካ ውዝግብ ክልል መሆኑ ይታወቃል። በዚህ መሰረት ግዛትና ባህልን ለማስፋፋት ከተደረገው ትግል ባሻገር ባህሮችንና ጅረቶችንም ለመቆጣጠር በቅድመ ቅኝ ግዛትም በክልሉ ባሉ ሀገሮች መካከል ኢትዮጵያን ጨምሮ የተካሄደው ትግል ያላቋረጠ እንደነበረ ብዙና ተጨባጭ የታሪክ ማስረጃ ማቅረብ ይቻላል። በዚህ ሁኔታ ውስጥ ኢትዮጵያ በተለይ የሁሉም ትኩረትና ጉልህ ኢላማ ስለነበረች የአካባቢውን ተስፋፊዎችና የአውሮፓን ቅኝ ገዢዎች በፈረቃ ለመከላከል ሲቻላት ሁሉንም ለመከላከል አቅሙ ሲሳናትና ስትገደድ አንዱን በመደለል አንዱን ከሌላው ለማታገል ያላሰለሰ የፖለቲካም የመሳሪያም ትግል አድርጋለች። በዚህ የጂኦፖለቲካ ሁኔታና ከኢትዮጵያ ፊውዳላዊና ከዘውድ አገዛዝ ባህሪያት የተነሳ ከምዕራቡ ዓለም ጋር የጠበቀ የውጭ ግንኙነት ከማድረግ የተሻለ አማራጭ አልነበራትም። ይህም ቢሆን ኢትዮጵያን በዓለም ፊት ከሚያስከብራትና ሕዝቧንም ከሚያኮሩ ቁም ነገሮች አንዱና ዋነኛው በቅኝ ገዢዎች መዳፍ ውስጥ ሳትወድቅ ያላቋረጠ ነፃነቷንና ሉዓላዊነቷን አስከብራ መኖሯ ነው። የኢትዮጵያ ጸረ ቅኝ ግዛትና ጸረ ዘረኝነት ባህሪና አልበገር ባይነት የአውሮፓ መንግስታት የሚያስደስት አልነበረም። የነበረው ግንኙነት እውነተኛና ልባዊ ወዳጅነት ሳይሆን በጥርጣሬና በመጠባበቅ ላይ የተመሰረተ ግንኙነት ነበረ። ከዚህም አልፎ ከኢጣሊያ፣ ከእንግሊዝ፣ ከፈረንሳይ፣ ከፖርቱጋል፣ ከቱርክ ወዘተርፈ በቀጥታም ሆነ በተዘዋሪ ከአንዴም በተደጋጋሚ ፍልሚያዎች፣ ግጭቶች፣ ሽኩቻዎችና የተለያዩ መልክና ዘርፍ ያላቸው ሻጥሮች
ሲካሄድባት መቆየቱ የሚታወቅ ነው። ከዚህም ሌላ ከጥንት እስከ ዛሬ በአውሮፓ መንግስታትና በኢትዮጵያ መካከል ያለው ግንኙነት ሚዛናዊ በሆነ የጋራ ጥቅም ላይ የተመሰረተ የእኩልነትና የአቻነት ሳይሆን ወይም የመለዋወጥ ሳይሆን የጥገኝነትና የተቀባይነት መሆኑ የኢትዮጵያ ብቻ ሳይሆን የታዳጊ ሀገሮች ችግር ማለት የሀገሮች ሁሉ ችግር ነው። ይህም ሆኖ የአውሮፓ ሀገሮች ከታዳጊ ሀገሮች ጋር በአመዛኙ ያላቸው ግንኙነት በቅኝ ግዛት ስሪት ላይ የተመሰረተ በመሆኑና ኢትዮጵያ ደግሞ የማንም ቅኝ ያልሆነች ነፃ ሀገር በመሆኗ በዚህ መልክ በተዋቀሩት አንጎሎፎን፣ ፍራንኮፎን፣ ሌዞፎን ወዘተ የተባሉት ክለቦች ወይም ቡድኖች አባል ባለመሆኗ ከሁሉ በፊት የቅኝ ግዛት ስሪት ወይም ቅሪት የሆነ ሀብትና መሰረተ ልማት የላትም። ለሌሎች የሚደረገው የፋይናንስና የቴክኖሎጂ ድጋፍ አልተሰጣትም። ከዚህ ሁኔታ ይመስላል ኢትዮጵያ እስከ አብዮቱ ፍንዳታ ድረስ ከምዕራቡ ዓለም በይበልጥ የቀረበችው የአሜሪካንን መንግስት ነበረ። አሜሪካ ከሁለተኛው የዓለም ጦርነት በኋላ ከእንግሊዝ የምዕራቡን ዓለም አመራር በመረከብ በሁለተኛው የዓለም ጦርነት የደቀቀውን የምዕራብ አውሮፓ ኢኮኖሚ ማርሻል በተባለው የኢኮኖሚ ፕላን ለመደጎም ኔቶ በመባል የሚታወቀውን በሷ መሪነት የሚመራውን ግዙፍ የምዕራብ ሀገሮች የመከላከያ ጎራ ለማቋቋም እንደ ኮሪያ፣ ቪየትናም፣ ካምፑቺያ የእርስ በርስ ጦርነት ውስጥ ጣልቃ ገብታ በመዘፈቅ ከመወጠሯና ከመባከኗ የተነሳ ብቻ ሳይሆን በሌላው ዓለም ላይ ያላትን ትኩረት ወይም ደግሞ ኢንተረስት ያህል ለአፍሪካ ስለሌላት ከስም ከተወሰኑ ኢትዮጵያውያንን ከማሰልጠንና እጅግ መናኛ ከሆነ የመከላከያ ድጋፍ በስተቀረ ኢትዮጵያ ከችግሯ አንጻር የጠበቀችውን አላገኘችም። ለዚህ ድጋፍ ክፍያ ወይም ካሳ ኢትዮጵያ በኤርትራ ለአሜሪካ ወታደራዊ ቤዝ ወይም መደብ መስጠት ተገዳ ነበር። ኢትዮጵያ የገለልተኛ ሀገሮች መስራች አባልና የድርጅቱ መርህ ግንባር ቀደም አቀንቃኝ ነኝ እያለች ለኔቶ ወታደራዊ ጎራ ቤዝ መስጠቷ የውጭ ፖሊሲዋ ተቃራኒ ተግባር ከመሆኑ ባሻገር በሐቀኛ ገለልተኛ አባል ሀገሮች ዘንድ ግምት ውስጥ ጥለዋታል። ዘመኑ የአፍሪካ ብሔራዊ የአንድነት ንቅናቄ እጅግ የተፋፋመበት ወቅት ነበር። ኢትዮጵያ ዛሬ ነፃ ለወጡ የአፍሪካ ህዝቦች ነፃነት በቅድሚያ ብቻዋ ኋላም ከጥቂቶቹ ጋር ለትግሉ አቅሟ የፈቀደውን የሞራልና የማቴሪያል ድጋፍ የሰጠች ብቻ ሳትሆን በፖለቲካው መስክ አፍሪካውያን ሁሉ ምንጊዜም የማይረሱት ታላቅ ተጋድሎ ያደረገች ሀገር በመሆኗ የድርጅቱ ጽሕፈት ቤት በኢትዮጵያ ርዕሰ ከተማ በአዲስ አበባ እንዲሆን ሀሳብ ሲቀርብ የአሜሪካ ወታደራዊ ቤዝና የገለልተኝነቷ ጥያቄ ከፍተኛ የሆነ አወዛጋቢ ሁኔታ ፈጥሮ ነበር። ኋላም በብዙሃኑ ድምፅ አዲስ አበባ ብትመረጥም ይህና የፖለቲካ ሚናዋ በአፍሪካ ተራማጅና ሀገር ወዳድ ፖለቲከኞች ዘንድ እያቀለላትና እያገለላት መጣ። የኤርትራ ወታደራዊ ቤዝ የአሜሪካ ቡችላና የኔቶ ተቀጥላ ናት የሚል ስም አሰጥቷት በጊዜው ከነበረው የማዕከላዊ ምስራቅ ሁኔታ ጋራ ወይም ከአረብና እስራኤል ጦርነት ጋራ ተጣምሮ ከቀድሞው የግብፅ አመራር ከቀድሞው የሶማሊያ አመራርና ከሱዳን ቀስቀሳ ጋራ ታክሎ ጥንቱንም አብዛኛዎቹ ለኛ በጎ አመለካከት የሌላቸው ብቻ ሳይሆን መላውን አረብና የዘይት ባለሀብቶች አሰለፈብን። የአስመራው የአሜሪካ ወታደራዊ ቤዝ በዓለም ሀያል የሆነውን የሶቪየት ህብረት መንግስትን፣ መላውን የምስራቅ አውሮፓ ሶሻሊስት ሀገሮች፣ ህዝባዊ ቻይናን፣ በአፍሪካ ሳይቀር መላው ጸረ አሜሪካ የሆኑ የዓለም ተራማጅ ኃይሎችን አሰለፈብን። በዚህ መሰረት በወቅቱ
እኛን በመጻረር የሩቅም የቅርብም ጎረቤት ሀገሮች ማለትም ሶማሊያ፣ ሱዳን፣ ግብጽ፣ ኢራቅ፣ ሶሪያ፣ አልጄሪያ፣ ሊቢያና የመን ከሶሻሊስቱ ዓለም በአጠቃላይና ከሶቪየት ህብረት በተለይ በመወዳጀታቸው በአይነቱም በመጠኑም ከአቅማቸው በላይ የሆነ ዘመናዊ የጦር መሳሪያ እስከ አፍንጫቸው ታጠቁ። በኤርትራ፣ በሐረርጌ፣ በባሌና በሲዳሞ እነዚሁ የታሪክ ጠላቶቻችን ያደራጇቸው የውስጥ በርባሪዎችና ገንጣዮች ከተመሳሳይ ምንጭ የአየር ኃይል ብቻ ሲቀራቸው እስከ አፍንጫቸው ታጠቁ። በዚህ ጊዜ ውስጥ አሰሱም ገሰሱም ተቆጥሮ ጠቅላላው የኢትዮጵያ የጦር ኃይል 40 ሺህ የማይሞላ ነበር። ይህንን በመሰለው ከበባና ቡርበራ ኢትዮጵያ ተቀስፋ ሳለ ለዚህ ሁሉ ችግርና በኢትዮጵያ ቆዳ ስፋት በአንጻራዊ ሁኔታ ነፍስ ያለው የሚባል የምድር ጦር ቢኖር የምስራቁ 3ኛው የሰሜኑ 2ኛው እግረኛ ክፍለ ጦሮች ሲሆኑ የተቀረው የንጉሱ ጋሻ ጃግሬ ወይም የክብር ዘበኛ ብቻ ነው ማለት ይቻላል። የዘረዘርኳቸውና የከበቡን ሀገሮችን ትቼ የጊዜውን የእኛንና የሶማሊያን የጦር ኃይል ሁኔታ ብቻ ብናነጻጽር ሶማሊያ 150 ሺህ ሰራዊት፣ ከ1000 በላይ ታንክና ብረት ለበሶች፣ ከ600 በላይ መድፍና አዳፍኔዎች፣ አየር መቃወሚያና ምድር ለምድር ተውዘግዛጊ ሮኬትና ሚሳይሎች፣ ከ50 የማያንሱ ተዋጊ አውሮፕላኖች ለወረራ አዘጋጅታ በድንበራችን ስታሰልፍ በጠቅላላ በኢትዮጵያ የነበሩት 2 ታንክ ሻለቆች በቁጥር ከ60 እስከ 70 የሚሆኑ፣ 4 መድፍ ሻለቆች በቁጥር 48 የሚሆኑ፣ ለአየር ኃይሉ 8 ተዋጊ ጀቶች ብቻ ነበሩ። እስከ አብዮቱ አጥቢያ ለ15 ዓመታት ባላሰለሰው የድንበር ጦርነት ከሰሜን ገንጣዮችና በየክልሉ ከሚንቀሳቀሱ ሰርጎ ገቦች ጋር ሲካሄድ በነበረው ትግል ሀገሩን ለመከላከል የረገፈውን የኢትዮጵያ ሰራዊት ቁጥር ወደፊት ታሪክ ይገልጸዋል። እንዲህ በቀላሉ የሚቆጠር አይደለም። ይህ ሁኔታ እጅግ እየከፋና እየገፋ ሲሄድ ትግሉ ጨርሶ ተመጣጣኝ ባለመሆኑ ህዝቡ እንዲህ እንደዛሬው በገሃድ አያውቀውም እንጂ ሀገሪቱ እጅግ አሳሳቢና አደገኛ ሁኔታ ላይ ወደቀች። እናቶች፣ አባቶች፣ እህቶችና ወንድሞች፣ ጓዶች፣ እውነቱን ለመናገር በዚህ ወቅት ከሙያ መስካችን ከምንከፍለው መራራ መስዋዕትነት አንጻር የጦር ኃይል አባሎች ቀዳሚውና አበይት ትኩረታችን በሀገር ውስጥ ፖለቲካ ሳይሆን ለሀገሪቱ አንድነትና ለድንበሯ መከበር ነበር። በተገኘው አጋጣሚና መድረክ እድል ሁሉ ይህንን ይሉናል፣ ይህንን ያደርጉናል ሳንል በድፍረት ንጉሱንና የሀገሪቱን ከፍተኛ ባለስልጣኖች ኢትዮጵያ ከመዋረዷና ከመገነጣጠሏ በፊት ከጠላት ጋር የተመጣጠነ ትጥቅ አስታጥቁን ወይም የፖለቲካ መፍትሄ ፈልጉ ብለን ስለወተወትን ለችግሩ ተገቢውን መፍትሄ ከመሻት ፈንታ አንዳንዶቻችንን በጥቁር መዝገብ መመዝገብ፣ ማሳደድና ማሰርም ተጀመረ። ከሌላው አያሌ ለአብዮቱ መንስኤ ምክንያት ከሆኑ ጉዳዮች ጋር ተዳምሮ መለዮ ለባሹን በአብዮቱ በመጀመሪያ ረድፍ ያሰለፈው ጉዳይ ይሄ ሲሆን ከአካባቢው ሁኔታና ከዓለም አቀፋዊ ሁኔታ ተጽዕኖና ጥቃት ይህም ካስከተለው እና ሀገሪቱ ከወደቀችበት አዘቅት ለማውጣት ምን መደረግ አለበት የሚለው ጥያቄ ለጦር ኃይሎች አብዮታዊ ደርግ አጣዳፊና አንገብጋቢ ጥያቄ ስለነበረ ለእነዚህ ጥያቄዎች የተሰጠውን መልስ ወይም የተደረሰባቸው ውሳኔዎች የሚከተሉት ሲሆኑ ወደ ውሳኔዎቹ ከማምራቴ በፊት አስቸኳይና መሰረታዊ መፍትሄ ያሻቸዋል ተብለው የተተኮረባቸውን ጉዳዮች በቅድሚያ
መግለጽ እፈልጋለሁ። ሶቪየት ህብረት በተለይና ሶሻሊስት ጎራው በአጠቃላይ ኢትዮጵያ የምትመራበትን ስርዓትና የምታራምደውን የውጭ ግንኙነት በመጥላት በመቃወም ወይም በመጻረር ለበቀል የሚወስዱትን እርምጃና የሚያደርሱብንን ጥቃት እንዴት መግታት ይቻላል? ከሶሻሊስቱ ጎራ ውጪ ግን በሶሻሊስቱ ጎራ እየተረዱና እየተባበሩ የከበቡንና በጽኑ የሚያጠቁንን ሀገሮች አቋም እንዴት ማስለወጥ ይቻላል? የኢትዮጵያን 1/5 መሬት አለኝታዬ የምትለውን ሶማሊያን ያስታጠቁ እንደመሆናቸው መጠን በኢትዮጵያና በሶማሊያ መካከል ያለው ድንበር ውዝግብ በጦርነት ሳይሆን በሰላማዊ ድርድር እንዲፈታና ብሎም መልካም ጉርብትና ይሰፍን ዘንድ የሶቪየት ህብረት እንዴት ልትረዳንና ምን አይነት ሚና ልትጫወት ትችላለች? የሱዳን መንግስት እስካሁን እኛ የምናውቀው የመሬት አለኝታዊም ጥያቄ ባይኖረውም የጥላቶቻችን መረማመጃና የወንበዴዎች መደራጃ ሆኖ የሚያደርስብን ጥቃት ዋናውና የመጀመሪያው ነው። ይህም መንግስት ከሶሻሊስቱ ካምፕ ጋር የተወዳጀና ያስታጠቁትም ስለሆነ በሶሻሊስቱ ጎራ አማካይነት ይህንን አቋሙን እንዴት ማስለወጥ እንችላለን? ሀገሪቱን በተለያዩ ማዕዘናት የሚወጓት የውስጥ ቅጥረኞች በአጠቃላይ የሰሜን ገንጣዮች በተለይ በተራማጅ ካባ ሽፋን ከሶሻሊስቱ ጎራ ከአረቡ ዓለምና ተራማጅ ነን ከሚሉ ሌሎች ሀገሮችና ድርጅቶች የመሳሪያ የልዩ ልዩ ቁሳቁስ የሞራልና የዲፕሎማሲ ድጋፍ በገፍ ስለሚያገኙ ይህንን እንዴት መግታት እንችላለን? ገንጣዮች ነን የሚሉት እውነት ከሆነ ማለትም የሚወጉትና የሚቃወሙት ሀገሪቱ የምትከተለውን ስርዓትና በኤርትራ የሚገኘውን የአሜሪካን ወታደራዊ ቤዝ ከሆነ ከሁሉ በፊት ይህንን ያህል የምንጠቃበት ወታደራዊ ቤዝ ሌላ ነገር ሳይሆን ጊዜው ያለፈበት በሳተላይት መገናኛ የተተካ የመገናኛ ቤዝ ስለነበረ አሜሪካኖች ከዚያ እንዲነሱ ወይም እንዲነቅሉ ማድረግ አይቻልም ወይ? ከዚህ በተረፈ ተራማጅ ነኝ የሚል እንቅስቃሴ ተራማጅ ኢትዮጵያን ሊወጋ ስለማይችል የሰሜኑ ችግር በዚህ አይነት ሊቃለልና ብሎም ሊወገድ አይችልም ወይ? በአመዛኙ በኢትዮጵያ ላይ የሚሰነዘረው ጥቃት ከአረቡ ዓለም ስለሆነ የዚህም መንስኤ እንደሚባለው ከሆነ የፍልስጤም ጉዳይ ከሆነ ይህንን ቅራኔ ቢቻል ለማስወገድ ባይቻል ለማለዘብ በፍልስጤም ጉዳይ ላይ ኢትዮጵያ ምን አይነት አቋም መውሰድ አለባት? በጅቡቲ የነጻነት ጥያቄ ላይ ኢትዮጵያ ምን አቋም መውሰድ አለባት? በሶሻሊስቱ ጎራ ማለትም በቻይናና በሶቪየት መካከል ባለው ቅራኔ ውስጥ እንዳንገባ በዚህ ረገድ ምን አይነት አቋም መውሰድ አለብን? የአሜሪካኖችን ወታደራዊ ቤዝ ከአስመራ ስናስወጣ ከሶሻሊስቱና ከተራማጁ ዓለም ስንቀራረብ አሜሪካ የምዕራቡ ዓለምና ሌሎችም ምዕራብ ዘመም የሆኑ ሀገሮች ሁሉ ሌላ ተመሳሳይ ምናልባትም በዚህች በቆሰለችና በደማች ሀገር ላይ የባሰ ጉዳት ሊያደርሱ ስለሚችሉ እስከ ዛሬ የሚደርስብንን በደልና ጥቃት ተገንዝበው ባይረዱንም ቢያንስ እንዳይበድሉንና መግባባት እንዳይጠፋ እንዴት አድርገን ማስረዳትና በዚህ የምስራቅና የምዕራብ የከረረ ቅራኔ ውስጥ እንዳንገባ ምን አቋም መውሰድ አለብን? በአጠቃላይ ከነዚህ ትንተናዎችና መሰረታዊ የውጭ ግንኙነቶች በላይ ወሳኝ የሀገራችን ሕዝብና ውስጣዊ ቅራኔዎችን ማስወገድ በመሆኑ በኢትዮጵያ ሁሉንም የሚያሰባስብና አንድ የሚያደርግ እኩልነት፣ ሰብአዊነት፣ ፍትህ፣ ሰላም፣ ዴሞክራሲ እንዲሰፍንና የተፋጠነ የእድገት እርምጃ ለመራመድ በአስቸኳይ ሀገራችን ራሷን ለማስቻል
በዓለም ፊት እውነተኛ ገለልተኛ ሆና ጥንታዊ ታላቅነቷንና ግርማ ሞገሷን መልሶ ለማላበስ ምን አይነት ስርዓት እንከተል? በምን አይነት ርዕዮተ ዓለም እንመራ? ይህ ለውጥ ለሌላ ላልታሰበ የእርስ በርስ ግጭትና አደጋ እንዳያጋልጥና አንዳች ደም መፋሰስ እንዳያስከትል ምን አይነት ጥንቃቄ እንውሰድ? ምንስ አይነት ስልት እንጠቀም? ወዘተ የሚለው